ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። እንግሊዝ ካርቢስ ቤይ ላይ የተሰበሰቡት የሰባቱ የበለጸጉ ሀገሮች መሪዎች በሁለት ዓመታት ውስጥ ለመጀመሪያ ጊዜ በአካል ተገናኝተው ያደረጉትን ጉባኤ ሲያጠናቅቁ ለደሃ ሀገሮች ከ1 ቢሊዮን በላይ የኮቪድ-19 ክትባቶችን ለመለገስ ተስማምተው ስብሰባቸውን ዛሬ ፈጽመዋል። ክትባቶቹ የሚላኩት በቀጥታና በመንግስታቱ ድርጅት በሚደገፈው ኮቫክስ መርሃ ግብር አማካይነትም እንደሚሆን የጉባኤው አስተናጋጅ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለጋዜጠኞች ተናግረዋል። የቡድን 7 መሪዎች ባወጡት መግለጫ ለቻይናም በርካታ መልእክቶችን ያስተላለፉ ሲሆን ሰብአዊ መብቶችንና መሰረታዊ ነጻነቶችን እንድታከብር መጠየቅን ጨምሮ እሴቶቻችንን እናስተዋውቃለን ብለዋል። መሪዎቹ በዚሁ መግለጫቸው በተለይ የቺንጂያንግ የዊገሮች ጉዳይና የመብቶቻቸውን አያያዝ የሚያነሱ ሲሆን እንዲሁም ቀደም ሲል ከእንግሊዝ ጋር ተገብቶ በነበረው ውል መሰረት ለሆንግ ኮንግ ከፍ ያለ የራስ ገዝ መብት እንድትሰጥም ጠይቀዋል። በሌላ በኩል ምዕራቡ በቻይና የውስጥ ጉዳዮች ጣልቃ መግባቱን ማቆም አለበት ስትል ቤጂንግ አሳስባለች። የቡድን 7 ሀገሮች መሪዎች በዚህ ዛሬ በተጠናቀቀው ጉባኤያቸው ላይ የኮቪድ-19ን ወረርሽኝ ባስከተለው የኮሮና ቫይረስ ምንጭ ላይ ተጨማሪ ምርመራ እንዲካሄድ ጠይቀዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንን ጨምሮ ነገ ብራስልስ ላይ የሚሰበሰቡት የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ መሪዎች የድርጅቱን ስልታዊ ንድፈ ሐሳብ እንደሚፈትሹ ተገልጿል። ኔቶ የአስፈላጊነቱን ቁም ነገር የሚተነትነውን ሰነድ ለመጨረሻ ጊዜ ያደሰው የዛሬ 11 ዓመት ሲሆን ከዚያ ወዲህ የተደቀኑበት የጸጥታና የደህንነት ስጋቶችና ፈተናዎች መቀየራቸውን ዋና ጸሐፊው ዩንስ ስቶልተንበርግ አመልክተዋል። ምሳሌ ሲያነሱም ባለፈው ሰነድ ውስጥ ቻይና በአንድ ቃል እንኳን ለመጠቀሷን እንዲሁም የአየር ንብረት ለውጥ ጉዳይን በሚገባው ሁኔታ ለመካተቱን ተናግረዋል። ድርጅቱ ከሩሲያ ጋር የነበረው ግንኙነትም ከአሁኑ በተለየ ሁኔታ የሚታይ እንደነበረ ስቶልተንበርግ አመልክተዋል። ፕሬዚዳንት ባይደን ከነገ በስቲያ ማክሰኞ በዩናይትድ ስቴትስና የአውሮፓ መሪዎች ጉባኤ ላይ ይገኛሉ። በዘንድሮው የሐጅ ጉዞ ላይ የሚሳተፉ አማንያን ቁጥር ከ60,000 እንደማይበልጥ ሳዑዲ አረቢያ አስታወቀች። የሳዑዲ መንግስታዊ ዜና ወኪል የሀገሪቱን የሐጅና ዑምራ ሚኒስቴር ጠቅሶ ባወጣው ዘገባ በስርዓቱ ላይ የሚገኙት ሁሉም ተጓዦች ሳዑዲ አረቢያ ውስጥ የሚኖሩ ብቻ መሆናቸውንም አክሎ ጠቁመዋል። ለዚህ ውሳኔ ምክንያቱ የኮሮና ቫይረስ ስጋት መሆኑን ሚኒስቴሩ አመልክቷል። ባለፈው ዓመት ሐጅ ላይ የተሳተፉት ሳዑዲ አረቢያ ውስጥ የሚኖሩ 1000 አማንያን ብቻ እንደነበሩ ይታወሳል። ኢትዮጵያ ውስጥ የኮቪድ-19 ክትባት የወሰደው ሰው ቁጥር ከ1,930,000 በላይ መሆኑን የጤና ሚኒስቴር አስታውቋል። ሚኒስቴሩ ትናንት ዌብሳይቱና ማህበራዊ ገጾቹ ላይ ባወጣው መረጃ መሰረት በኮቪድ-19 ምክንያት የሞተው ሰው ቁጥር 4237 መድረሱንና 260 ሰው በጽኑ ህመም ላይ እንደሚገኝ አመልክቷል። በሌላ በኩል ዴልታ በሚል የተሰየመውና መጀመሪያ ህንድ ውስጥ የታየው የኮሮና ቫይረስ ዝርያ እንግሊዝ ውስጥ እየተስፋፋ መምጣቱ ያሰጋቸው ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ምክንያት የተጣሉ ገደቦችን ለማላላት ይዘውት የነበረውን ሐሳብ እንደሚያዘገዩ አስታውቀዋል። ይህ በእንዲህ እንዳለ ህንድ ውስጥ ባለፉት 71 ቀናት ውስጥ እጅግ ዝቅተኛ የሆነ የ31,000 ሰው የኮሮና ቫይረስ መተላለፍ የተመዘገበባቸውን ያለፉ 24 ሰዓታት ጨምሮ በ29 ሚሊዮን ተጋላጯ ብዛት ከ33 ሚሊዮን በላይ ተጋላጮች ያሏትን ዩናይትድ ስቴትስን ተከትላ በኮቪድ-19 ብርታት ሁለተኛ ሀገር ነች። ኮቪድ-19 በመላው ዓለም 175.7 ሚሊዮን ሰው አዳርሶ ወደ 4 ሚሊዮን የሚጠጋ ቁጥር ያለው ሰው መግደሉን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። እስራኤል አዲስ መንግስት አዋቀረች። በዚህም ሀገሪቱን ለ12 ዓመታት በጠቅላይ ሚኒስትርነት የመሩት የቤንጃሚን ኔታንያሁ ዘመን አብቅቷል። አዲሱ ጥምር መንግስት ሃይማኖት አጥባቂ ነው የሚባለው አክራሪ ብሔረተኛ ፓርቲ መሪ በሆኑት ኔፍታሊ ቤኔት የሚመራ ሲሆን ቤኔት በስራው ላይ የሚቆዩት ለ2 ዓመታት እንደሚሆን በስልጣን ክፍፍል ስምምነቱ ላይ ሰፍሯል። ቤኔት የኔታንያሁ የቀድሞ አጋር ሲሆኑ እስካለፈው የአውሮፓ ዓመት ድረስ የመከላከያ ሚኒስትር ሆነው ለ2 ዓመታት አገልግለዋል። ከ2 ዓመታት በኋላ በአንድ ወቅት የገንዘብ ሚኒስትርና የቴሌቪዥን ዜና አቅራቢ የነበሩት ያይር ላፒድ ስልጣኑን እንደሚረከቡ ተገልጿል።
እስኪሞቱ መኖር የቀረን ጊዜ ጠቅለን ከሰጠነው አሳልፈን በሕይወት እያለን ነው የሚገለን የቁም በድን የሚያደርገን የቁም በድን የሚያሰኘን ሞት አይታችሁ እንደው ታዝባችሁ ታላላቅ ሰዎች አይሞቱም እስኪሞቱ ይጽፋሉ ያስባሉ ይጽፋሉ በእርማንሳት ጣቶቻቸው ሐሳብ ማውረድ ሐሳብ ማውጣት እስኪሳነው አእምሮአቸው ይጽፋሉ ያስባሉ ይጽፋሉ እንባቸውን ይተዋሉ ደስታቸውን ይተዋሉ ተስፋቸውን ይተዋሉ ወገናቸው ሲጨነቅ ክፉ ቀን ሲያጋጥመው እንዲጽናና በእንባቸው እንዲረካ በደስታቸው ጥላቶችን እንዲያሸንፍ ተስፋቸውን ተገናርጎ እንዳይገዛ ለዘላለም አንገት ደፍተው አቀርቅሮ ይተዋሉ እንባቸውን ይተዋሉ ደስታቸውን ይተዋሉ ተስፋቸውን ይተዋሉ ሲመጣ ይመጣል እንጂ ሞት ሕይወታቸውን አይነካ ከተስፋቸው ቅንጣት አይወስድ እንዲያ ነው ከኖሩ አይቀር የማይቀረውን ሞት ማሳፈር የተፈጥሮ አደጋዎችና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦና ጭንቀት የሚያሳድሩና ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በርከት ብለው ይሰማሉ። በመደበኛ የመገናኛ ብዙሃንም ይሁን መሰረት የሌላቸውን የሐሰት ወሬዎች ጨምሮ በማህበራዊ ትስስር ገጾች የሚሰሙ አሳዛኝ ዜናዎችን ያለማቋረጥ መስማት የነኚህ መንፈስ አዋቂ አሉታዊ ወሬዎች የይለት ገጠመኝ መሆን ከአላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጅ ይሆን? ባለፉት ጥቂት ወራት ኢትዮጵያ ውስጥ ብዙዎችን ለህልፈትና ለስቃይ የዳረጉ ጥቃቶችና ግጭቶች አስመልክቶ የሚሰሙ ዜናዎችና ወሬዎችን ጨምሮ በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል። ፕሮፌሰር ዮናስ ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በዓለም ዙሪያም ተመሳሳይ ተጽዕኖዎች ይታያሉ። ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች በተለያዩ ጊዜያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳያቋርጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት እንደምን ላሉ የስነ ልቦና ቀውሶች የመዳረግ ዕጣ ይገጥማቸው ይሆን? እንዴትስ ይረዳል? ኢንሻአላህ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ በቤተሰብ በሰፈር ውስጥ ሲካሄድ በምንሰማው ዜና በየትኛውም ቦታ ቢሆን እንደማንኛውም ግለሰብ ልባችን ይሰበራል። እንግዲህ ከሙያ አንፃር እንዲህ አይነት አሰቃቂ ነገሮች አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ ምንለው ከሰው ልጆች ከተለመደው መደበኛ ኑሮ ውጪ የሰው ህሊናና አስተሳሰብ ሊሸከመው ከሚችለው ውጪ እጅግ አሰቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት ይሄ ሰቆቃ ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ አይደለም። ለዚህ ነው እኛ ሙያ የምንገረመው መቶ ሰዎች እጅግ አሰቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ ማዘን አብዛኛው ሰው ይኖራል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝኖ ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወት አልቆላታል ከእንደዚህ አይነት ነገር ውስጥ አልፌ ካሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ የሚቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ማለትም በሁለት ነገሮች መሃል የሚካሄድ ግንኙነት ማለት ነው። በግለሰቡና በሰቆቃው የግለሰቡም አስተሳሰብ አመለካከት ሃይማኖቱም ሊሆን ይችላል፣ ፍልስፍናውም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል።
ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ፣ ሌላው ደግሞ የተለያየ እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ እና ይሄ ለብዙ ዓመታት የተደረገ ጥናት ይሄ የሁለቱ ነገሮች የግለሰቡ እና የውጭ ሁኔታ የሁለቱ የመጨረሻ ውጤት የሁለቱ ባህል ያለው ግንኙነት። መልካም ፕሮፌሰር ዮናስ ይህ ጉዳት የደረሰባቸው የስነ ልቦና ሁከቱንም የግድ ማስተናገድ የተጋለጡት ሰዎች በራሳቸው ላይ በደረሰ በደልም በታዛቢነትም ሲሆን በሁለቱም አንስተዋልና በቀጥታ ከችግሩ መሃል ባይሆኑም በቤተሰብ በወላጆቻቸው በቅርብ ዘመዶቻቸው አልፎ አልፎም በማህበረሰብ በአጠቃላይ የሚደርሰው መከራ ያባዘናቸው እንደ ማህበረሰብም ይገጥመናል የሚሉና የሚያሳስቧቸው ሌሎች ጉዳዮች ለጭንቀት የዳረጓቸው ሁኔታው ጠዋት ማታ ስለሚያስጨንቃቸው ይህን መሰል ጭንቀትና ውጥረት የሚያስከትለውን ጉዳት ለመቀነስስ ምን ሊያደርጉ ይችላሉ? እንቀበልበት ነገሮችን የምናስተናግድበት መንገድ ላይ እንደ ግለሰብ ልናይ የሚገቡ ነገሮች ይኖሩ ይሆን? ጠዋት ማታ ያን ችግር ማውጣት ማውረድ ብቻ ውስጥ ከምንጠመድ አንደኛ መከላከል አለ። ችግሩ ሳይባባስ በፊት አንዳንድ ነገሮች መከላከል ይቻላል። ሌላው ባዮ ሳይኮሶሻል ስፒሪቹዋል ሞዴል ማለትም ባዮሎጂካል የሚባለው በመድኃኒት ለምሳሌ አንዳንድ ጊዜ እንደ አይነት ችግር ያጋጥማቸው መተኛት አይችሉም። ስለዚህ ምናልባት መተኛት እንዲችሉ ወይም የጭንቀት በሽታ ለጊዜውም ቢሆን ለማስታገስ መድኃኒት መጠቀም ይገባ ይሆናል። ሌላው ሳይኮሶሻል እንግዲህ የስነ ልቦና ምክር መቀበል ይሆናል እና ይሄ ሳይኮሶሻሉ በግለሰብ ደረጃ ነው። በቡድን ደረጃ ደግሞ በባህላዊ የአካባቢው ሰዎች ማገሌዎች ሌሎች የሰፖርት ኔትወርክ በእድርም በተለያየ መንገድ አንዱን የሚያግዝበት ያ ራሱ ይሄንን ችግሩን በፈር ለማድረግ የሰቆቃውን ሰዓት ላይ ውሃ ለመቸለስ እና ግለሰቡ አብሮ እንዳይቃጠል ስነ ልቦናዊ ፈተና እንዳይቃጠል እንደ ቀዝቃዛ ውሃ ለማፍሰስ የህብረተሰቡ መሪዎች ሽማግሌዎች በተለይ በእኛ ባህል ውስጥ የሃይማኖት መሪዎች እና እንደዚህ አይነት የነሱ ምክርና አስተያየት ትልቅ አስተዋጽኦ ሊኖረው ይችላል እና እዚህ ላይ እንግዲህ ምሁራን ኃላፊነት አለባቸው ለፕሪቬንሽን ለዚህ አለማርከፍ ማለትም አንድ ቤተሰብ ወይም ሁለት ቡድኖች በሚጋጩ ጊዜ የተጎዳው የኔ በኩል ብቻ ነው ያኛው ምንም አልተጎዳም የኔን ብቻ ሰቆቃ አዳምጡ ሌላው ገደል ይግባ አይነት ነገር ሰዓት ላይ ቤንዚን መጨመር። ነገር ግን የለም እስቲ ይሄ ነገር ሰዓቱናችን አብሮ ቤቱን ከሚያቃጥል ለምን አንነጋገርም ለምን በሽማግሌዎች አንመክርም ብለው ይሄ በሶሲዮሎጂካል በቡድን ደረጃ እንዲህ አይነት መፍትሄዎች እንግዲህ ኮንፍሊክት ሬዞሉሽን እና ግጭቶችን ሚዛናዊ በሆነ መንገድ መፍታት ማለት ነው እና ችግሩን ለመከላከል ሁሉም የህብረተሰብ ክፍል አስተዋጽኦ አለው። ግን በተለይ በእኛ ሙያ ኦፒኒየን ሊደርስ እንደው ሌላው ሰው እንደ መሪ የሚያያቸው የእንዳንተ ሙያ ውስጥ ያሉ ጋዜጠኞች ሊሆኑ ይችላሉ፣ የፖለቲካ መሪዎች ሊሆኑ ይችላሉ፣ የሃይማኖት መሪዎች ሊኖሩ ይችላሉ እና የነሱ ጸባይና ሁኔታ አመራር ችግሮችን ለመከላከል በጣም ጥቅም አለው። ስልጣኔ የሚባለው እንግዲህ ይሄ ነው። አንዱ እንዲህ አይነት ኃላፊነት ስሜት ሲኖር እና ይሄ ኃላፊነት መውሰድ ሲኖር ይሄ እንግዲህ ከመፍትሄው ጋር አብሮ ማሳየት ነው። መልካም ፕሮፌሰር ዮናስ በቀጥታ የመገናኛ ብዙሃኑን ዓለም ወደሚመለከተው ጭብጥ ልውሰደው። በየዕለቱ ከያቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል ወዲሁም መልካም ያልሆነ ዜና ጥረት ያለበት ጊዜ አይደለም። በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች ያለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ ሁከት ያለው እውነትም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል። እነሱም በብዛት ወደ ውስጥ ማስገባት ሊያስከትል የሚችለው የስነ ልቦና
ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል ለመፍትሄ ከሚደረገው ባሻገር ጠዋት ማታ መከራ ወደ ውስጥ ማስገባት ጤነኛ አይደለም ብለው ማሰብ ይኖርባቸው ይሆን? ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይሄንን ነገር ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስቶ ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ እያንዳንዱ ሰው በደንብ ቅድም ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት። ምርጫ የለውም እና ስለዚህ አንዳንድ ጊዜ አሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላል ወይ የሆነ ነገር ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈ ሁኔታ ሲከታተሉ በከፍተኛ አእምሮ ህመም የሚታከሉ ሆስፒታል ሲገቡ ያየኋቸው ያከምናቸው አለ። እንግዲህ እነዚህ ወጣቶች ሃይባ የላቸውም ይመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም በዚህ ችግር አለ አሜሪካ ነገር እና እንደዛ አይነት ሌላውም ላይ ይሄ አለ። ይሄ ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ነው ያለው ጠቢቡ ሰለሞን። ይሄ በጣም ትክክል ነው። በእኛም ሙያ ሰው ለሐዘኑም ጊዜ ማድረግ አለበት፣ ለዜናውንም ለሚወስድበት ጊዜ ማድረግ አለበት። ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ለማየት መሞከር። የሚረብሽ ዜና ሰውነቱን አክቲቬት ስለሚያደርግ ማለት የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖራድሬነርጂክ ያ ነገር ንጥረ ነገሩ ኬሚካል ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና ከባድ የሚረብሽ ዜና ሲኖር ሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስሜት ሲገባ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል። በደንብ ደግሞ አልበተኛት ፍረስትሬሽን ቶለራንስ ምንለውን ጭንቀትና መከራ ፈተና መከላከል አቅም ይቀንሳል ማለት ነው። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያደርግ ይችላል። አንዳንድ ሰዎች እኮ ጉንፋኑም ይበረታባቸዋል፣ ቁርጥማቱም ምንም ይጨምር ይችላል ከመጠን ያለፈ ፈተና ሲኖር። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ አለ። ዜናውን በልክ መሆን አለበት እና ለሁሉንም ነገር አብሮ ማስኬድ መቻል አለበት እና ይሄ መልቲፕል አክሽን ኢን ፓራሌል የሚሉት ነገሮችን በአንድ ላይ ማስኬድ መቻል። ሁሉ ጊዜ ማራቶን አይቻልም። አንዳንዴ እያነከስንም ቢሆን ብቻ መቀጠል አለብን። ማድረግ ያለብን ስራም ከሆነ ወደ ስራ መሄድ አለብን። እንቅልፍም ከሆነ ወደ መኝታ መሄድ፣ ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል። ያን ሁሉ እያደረግን ዜናውንም መከታተል ይቻላል። መጠመድ የለብንም። መጠመድ የለብንም። እሱ ነው ዋናው እሱ። መልካም ፕሮፌሰር ዮናስ፣ ይሄ ፈተና ለተገልጋዮች ብቻ አይደለም። ሆን ተብሎ የሚፈበረኩትን የሐሰት ዜናዎችና ጣጣዎቻቸውን እነሱን እናቆይና ለብቻ እንመለከታለን። ነገር ግን ከሁኔታዎች መጥፋት በየቀኑ የሚፈጠሩት የከፉ ነገሮች ከመሆናቸው የተነሳ ጠዋት ማታ የሚያሳዝን አደጋ ወይም ሆን ተብሎ የተፈጸመ ጥቃት በማህበረሰብ ወይም በአገር ላይ ይደርስ ይሆናል የሚል የሚያሰጋ ጉዳይ በየዕለቱ ይሰማል። በልዩ ሙያቸው ሳቢያ በተለይ የሚመለከታቸውን ሰዎች ልናነሳ ነው። ለዚህ ማነጻጸሪያ የሚሆነው ባለፈው ዓመት አብዛኛውን ጊዜያችንን በኮቪድ-19 ፈተናዎች ተጠምደን በነበረበት ጊዜ በግንባር የተሰለፋችሁት የሕክምና ባለሙያዎች በሙያችሁ ምክንያት ለፈተና ተዳርጋችሁ ነበር። ጠዋት ማታ ህሙማንን ማየት አለ፣ የመጋለጥ ዕድሉ ከፍ ያለ ነው። ከዚህ አንፃር በስራ ምክንያት የከፉ ዜናዎችን የጦር ሜዳ ውሎ ሊሆን ይችላል፣ የጎርፍ መጥለቅለቅ ሊሆን ይችላል፣ ሱናሚ ሊሆን ይችላል። እንዲህ አይነት ነገሮችን እንድንቋቋም ስራችን አዘጋጅቶናል ወይም ይጠበቅብናል። ነገር ግን እንዲህ ሳያቋርጥ ጠዋት ማታ ሲመጣ ጠዋት ስንነሳ የከፋ ነገር እንደሚኖር እያሰቡ መነሳት ድረስ ሲደረስ እንዲህ ያለ ሁኔታ በባለሙያዎች ላይ ሊያደርስ የሚችለው ጉዳት ይሄ ቅድም ያነሳሁትን የጤና ባለሙያዎችንም ሊያዛምዱበት ይችላሉ። በግል ሊደረግ የሚችል ነገር አለ፣ በሙያ ረገድ የሚደረግ ነገር አለ።
ያለፈው አንድ አመት ተኩል በኔ ሙያ ያሉትን ጨምሮ ይሄ መሰሉን የየለት ዜና ለሚያጠናቅርም ሰው ቀላል አልነበረምና ምን ይላሉ እዚህ ላይ? በስራ የተነሳ ብዙ ፈተና አለ። ጋዜጠኝነት እናንተ ዜና ስታጠናክሩ አሰቃቂ ዜና በየቀኑ መስማት ራሱ ትራውማቲክ ሊሆን ይችላል። ማለትም ከፍተኛ ጭንቀት ውስጥ ሊከት ይችላል። ሐኪሞችም ነርሶችም እንደዚሁ ወታደሮችም የሀገር መሪዎችም ፖለቲከኞችም ሁሉም ላይ ይሄ ችግር አለ። ነገር ግን አሁን በተለምዶ ፕሮፌሽናሊዝም የሚባለው ይሄ እንግዲህ ማይንድ ሴት አስተሳሰባችን፣ አመለካከታችን፣ ስሜታችን የሚቀረጸው ከሙያው ጋር ተያይዞ በሚሰጠን ስልጠና ነው። እናንተ ሙያ ተወሰነ ማይንድ ሴት አለ፣ በእኛም ሙያ የተወሰነ ማይንድ ሴት አለ። በወታደርም እንደዛው ነው። አሁን በኮቪድ ጊዜ ወደ ሆስፒታል መሄድ እውነት ለመናገር ፈራ ነበር፣ ግን መሄድም አለብን። ስለዚህ አስፈላጊውን ጥንቃቄ እያደረግ ከነ ፍርሃቴ ከነ ገሳንግሴ መሄድ አለብን። ስራ ቦታ ስራዬንም መስራት አለብን። እየሰራሁም ሐሳብ እንደው ድንገት ማስፋቀድም እንደው አፍንጫዬ በደንብ አላስተካከልኩት የወስተኛ ኮቪድ ሊኖር ይችላል። በተለይ አንድ ጊዜ አስታውሳለሁ 27% ፖዚቲቭ ነበር እዚህ ያለውበት ከተማ። ከፍተኛ ጉዳት ከደረሰበት ከተማ አንዱ ነው እና የዛን ጊዜ ማለት ወደ መኪና ማቆሚያው ጋራጅ ስገባ ሆስፒታል አንዳንድ ጊዜ የፓርኪንግ እንትኑን ነክቼ እጄን ሳላጸዳ ፊቴን ስነካ እንዴት መረበሸው? ምክንያቱም ሊይዝ ይችላል፣ ምን ጥያቄ የለውም። እና ስለዚህ ይሄ ሙያው እያንዳንዱ ሙያ ፈተና አለው። ፈተናውን ደግሞ ለመቋቋም ፕሮፌሽናሊዝም ማይንድ ሴት የሚባለው በእውነቱ ስሜትን እና ሐሳብን እንዴት መግራት ይገባል የሚለው ከሙያው ጋር ተያይዞ የሚመጣው። ሌላው የግለሰብ ጸባይ ነው። የተለያየ ባህላዊም ጉዳይ ሊኖር ይችላል። እና አንድ ነገር ግን መረዳት የሚያስፈልገው አንዳንድ ጊዜ ይሄ ስራ ሲበዛ እንደ ረጅም ሰዓት በመስራት ስራውን ገፋዋለሁ የሚባለው ድሮ ይመስለን ነበር። ግን አሁን ጥናቶች እንደሚያሳዩት እንዲያውም ውጤታማ አይደለም። ይሄ ምንም እረፍት ሳያደርጉ ወይም ከሚሰሩት ነገር ለየት ያለ ነገር ሳያደርጉ ሳምንቱን በሙሉ የሚሰሩ ሰዎች አንደኛ ውጤታማ አይደሉም፣ ሁለተኛ የጤናም ችግር ሊያጋጥማቸው ይችላል። እና እግዚአብሔርም አንድ ቀን ያረፈው ያለ ምክንያት አይደለም ነው። እና ሌላው ቀርቶ አንድ ጆርጅ ማኪዮን የሚባል ሰውዬ ባጠናው ቢያንስ የተወሰነች እረፍት እንኳን ናፍ 5 ደቂቃ 10 ደቂቃ መውሰድ ራሱ ጥሩ ነው ይላል። ምሳሌ ሰጥቶ ሲናገር አንድ የሆነች አትሌት የሆነ ጊዜ ተሸነፈች፣ ዝላይ ላይ ይሁን የሆነ ብቻ። ከዛ በኋላ ኮቿ ምን አላት? ቢያንስ ለአንድ ደቂቃ አይንሽን ጨፍነሽ ትንሽ ትንፋሽ ውሰጂ፣ እንዲህ አይነት ብሬክ ልመጂ አላት። አንድ ደቂቃ ብቻ ያ በዛች ብቻ ለውጥ ማምጣት ይችላል። ሌላው ደግሞ የታወቀው ሳውዝ ፖል ለማግኘት የደቡብን መጨረሻው ክፍል ለማግኘት አንድ የኖርዌይ አንድ የስኮትላንድ ቡድኖች ክርክር ላይ ነበሩ የዛሬ ስንት ዓመት። የስኮትላንዱ አየሩ ጥሩ ሲሆን ንፋሱ በማይበዛ ጊዜ ብዙ እስኪደክማቸው ድረስ ይሄዳል። የኖርዌይው ግን በቀን 15 ኪሎ ሜትር ነው 20 ኪሎ ሜትር አየሩ ጥሩም ሆነ መጥፎ ቀጥሏል። ከዛ መጨረሻ ላይ አንድ 3 ቀን ሲቀራቸው አየሩ ጥሩ ሆነ። የስኮትላንዱ በቃ ቀጠለ። የኖርዌዩ አዛዡ 15 ኪሎ ሜትር ላይ አቁሙ ይላቸዋል። እረፍት ይሰዱ። አየሩ ጥሩን ቀጥል ቢሉት የለም አያስፈልግምና የኖርዌዩ ጨርሶ ተመለሰ። እንደምታውቀው የስኮትላንዱ ቡድን በሙሉ ሞቱ። ተመለሰ ሰው አልነበረም። ለወሬ ነጋሪ አልቀረም። እና ማስታወሻቸው ላይ የጻፉት ራሱ እዛ ላይ እያንዳንዱ ቀን ይጽፉ ነበር። እና ይሄ በርናውት የሚባለው ማለትም ከመጠን በላይ በመስራት ውጤታማ እንሆናለን የሚለው ስራ በበዛ ቁጥር work hard and hard more work የሚለው አሁን እሱ ጊዜ ያለፈበት ነው። በሳይንስ ድጋፍ የለውም።
አንሰማለው ኢትዮጵያ ውስጥም ብዙ ሰዓት የሚሰሩ ሰዎች አሉ 16 ሰዓት ቀዳሚም ይሰራሉ ይሄ ውጤታማ አያደርግም ነው አዲሱ እንዲያውም በርናውት ሲገባ አንድ ሰው ምንድነው ጭራሽ ስራውን መጨረሻ ላይ ሊጠላ ይችላል ኑሮንም ሊጠላ ይችላል መፈጠሩንም ሊጠላ ይችላል በዚህ ላይ ብዙ ጥናቶች ይደረጋሉ እና አይ ቲንክ አሁን ያንን ካየው በኋላ ስራ ቦታ ምሳ በኋላ ጊዜ ካለ ከምሳ በኋላ ካልሆነም ወደ ከሰዓት በኋላ ወደ 10 ሰዓት ላይ የ15 እስከ 20 ደቂቃ ናፕ ወስዳል እና ያ ያድሰኛል እንደው ሐሳሴን አመለካከቴም እንደው ዓለም ጨልሞብኝ ከሆነ ወደ ናፕ ልኩት ስነቃ ትንሽ ፈካትላል እዚህ ይሄ በጣም ይሄ ነገር በአንተ ፕሮግራም አንዱ ትልቅ ማስተላለፍ ፈልገው እዚህ ይሄ በርናውት የሚባለው ስራ በበዛ ቁጥር ብዙ ሰዓት መስራት አይደለም መፍትሄ አሁን በአንዳንድ ህይወትን ቀለል ለማድረግ በሚመከሩ ትምህርቶችም ላይ የምናየው በጣም የበዛ ስራ ከመስራት ይልቅ በቀለጠፈ ሊጠቅም በሚችል መንገድ አሰራርን ማደራጀት ነው እንደ ጥሩ የሚባለውና ጥሩ ምክር ሰጥተዋል በጣም በመስራት ብቻ ይሸነፋል ያስቡትን ብዙ ወጣቶችም ያመላክት ይመስለኛል ፕሮፌሰር ዮናስ ወደ ሌላ ጥያቄ ከመሻገሬ በፊት እዚህ ቀደም ብዬ ባነሳውሎት ከሙያ ጋር በተያያዘው ፈተና ቅድም እንዳሉት ስራው የሚጠይቀው የአእምሮ ዝግጅት ከስራው ጋር የሚሄደው በስልጠናም በስራ በሙያ ልምምድም እንደ ሙያ መስኩ ሁሉም ጋር አለና ቀረብ አድርጌ ያቀረብኩት ጥያቄ በተለመደው መንገድ ከሆነው ውጪ ላለው ማሳየት ፈልጌ ነው በመደበኛ ሁኔታ ጋዜጠኛ አሁን እንደሚያውቁት መንገዶች ተመቻችተውለት ከጦሩ ጋራ በቦታው ሄዶ ያለውን ነገር እንዲዘግቡ ኃላፊነትም ለአደጋም የተጋለጠ ነገር ይሰራሉ እሳት ባለበት ጎርፍ ባለበትም በቦታው ሄዶ ይዘግባሉ ሙያው የሚጠይቀው ፈተና ነውና ቀደም የጦር ሰራዊትን ኃላፊነትና የሥራ ጠባይ እንደገለጹት የኮቪድን አንስተናል በሕክምና በርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋራ የሚደረግ ግብ ላይ ነው የምትሰለፉት ነገር ግን እነኚህ ፈተናዎች የሁሉ ቀን ጣር አይደሉምና አንድ ሰው በየጧቱ ሲነሳ የሚያሳስብ መጥፎ ዜና እንደሚኖር አስቦ የሚነሳ ከሆነ ለአእምሮም ጤናማ አይሆንም ከሚል መንፈስ ነው የማነሳለው ተነጎዳም ሆኖ ከዛም በኋላ ሆኖ በሚያስተላስለው አእምሮ ይሄንን የሥራዬ አካል ነው ጨርሼ እወጣለሁ ሳላውቀው ግን በተደጋጋሚ ወደ ውስጤ ያስገባሁት ነገር የሚጎዳኝ ነገር ሊኖር ይችላል ወይ ይሄንንስ ለማስቀረት ማድረግ የሚችለው ነገር አለ ወይ እሺ ጥሩ ነው እንዲያውም አሁን ያለው በእኛ ሙያ ያለው አመለካከት ጧት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና anticipated bad news ወይ ማንኛውም ዜና በሱ አትጀምሩ ነው የሚባለው ሌላው ቀርቶ በስልካችሁ አትጀምሩ ነው የሚባለው እና የመጀመሪያ ነገር ከተቻለ ግራውንዲንግ ማለትም ጸሎትም ከሆነ ጸሎት ሜዲቴሽንም ከሆነ ሜዲቴሽን የተወሰነ ነገር 5 ደቂቃም ሊሆን ይችላል ወይ ሙዚቃ እየሰማ ወይ ውሃ የተፈጥሮ ሜዲቴሽን ይሄንን በማድረግ ጀምሮ ፕሮፌሰር ማርክ ዊሊያምስ ባሉ ዩኒቨርሲቲ ኦፍ ኦክስፎርድ ድሮ እንዲያውም ቄስ ነበሩ የፕሬስቢቴሪያን ቸርች ከዛ ሳይኮሎጂስት ሆነው እሳቸው ሌሎች ማስረጃ በደንብ በሳይንሱ ቀናቸውን መጀመሪያ ያለባችሁ በግራውንዲንግ ነው በሜዲቴሽን ወይ በጸሎት ድለኛ ሆኖ ሃይማኖተኛ የሆኑ ሰዎች መጸለይ ይችላሉ ሃይማኖተኛ ያልሆኑትም ደግሞ እንደዚሁ መንፈሳቸውን አረጋግተው ሐሳባቸውን ሰብስብ በማድረግ ጀምሮ ነው ሌላው ደግሞ የፊዚካል አክቲቪቲ እንቅስቃሴ አሁን ጧት ሁሉ ጊዜ ለ15-20 ደቂቃ ተንቀሳቅሼ መጣል ያ መንፈስን ያዘጋጃል ግን አንዳንድ ጊዜ ደግሞ እንደው መቼም ሁኔታዎች ኢትዮጵያ ውስጥ ሲጋጋሉ ጦርነት ውጊያ የነበረ ሰሞን በተለይ ያቺ ለራሴ ያወጣኋት እንደው ያዳለጠችኝ በዜና ጀምራለሁ እና ይሄ እንግዲህ ልክ የመንፈስ ጡንቻን አዳብረ ከዛ ወደ ቀኑ ስራው ስትገባ እንዲያውም ቀንህን መጀመሪያ እቅድ ሳታወጣ አትጀምር ነበር 2 ደቂቃም ቢሆን ወስደህ ከዚህ ሰዓት እስከዚህ ይችላል ያደርጋለሁ እንደው ተወሰነም ነገር ከዚህ እስከዚህ ወይም ቢያንስ ዛሬ ይሄን አድርጋለሁ አንድ 4-5 ነገር
እንደዛ ጽፎ መነሳት መስመር እንድትይዝ ያደርጋል ነው። ምክሮቹ ይገቡ ናቸው። ፕሮፌሰር ዮናስ ቀጥሎ እንድናየው ፈለኩት ጭብጥ ደግሞ የዓለማችን ሌላ ፈተና ነው። ከነኚሁ ጉዳዮች ጋር ይዛመዳል። በተዘዋዋሪም ነካክተነዋል። እንዲህ ያለው ትርምስ ባለበት ሁኔታ ውስጥ የሚፈጠሩ በእርግጥ የሆነው ያነሰ ይመስል የተዛቡና የሐሰት ወሬዎች የሚያደርሱት ጉዳት አሁን ደግሞ ቅድም ያነሱት ያ ቴክኖሎጂም ለክፋት ስራ እየዋለ ነው። ሌላ ቀርቶ መንግስታት እንኳን ከጊዜው ፈተና አልዳኑም። ታላላቅ የሚባሉ መንግስታት ሳይቀሩ ሰለባ ከመሆን ያልዳኑበት ጊዜ ላይ ነን። የተሳሳተ የተዛባን መረጃ ለማይመረምር ሰው አይደለም ለሚመረምር እንኳን ለጊዜው ማሳሳት የሚችሉ መረጃዎች በቀላሉም በቴክኖሎጂ የሚሰሩበት ሁኔታ ላይ ነው ያለነውና እነኚህንስ እንዲህ ያለው ጉዳት አንድም ወይ ጥቅም የሚያገኙ ወይንም ደግሞ ሌላ የተለየ ዓላማ ያላቸው ሰዎች የማያቆሙት ስለሆነ ማቆምም የሚቻል አይመስልም አሁን ካለበት ሁኔታ አንፃርና እዚህ ላይ በስነ ልቦናው ምን ይታያል? ፕሮፌሰር ጌታቸው አሁን የማወያየው ታመው ባለበት ሁኔታ ነው። በጠና ታመውም በአገር ጉዳይ ይጽፋሉ፣ አላረፉም። በህመም ላይ ያሉ ነው ማናግሮትና ይቅርታ ጠይቃለሁ። በቅድሚያ እንዲህ ባለ ሁኔታ ውስጥ ሆነው ለቃለ ምልልስ በመፍቀዱና እኔም በዚህ ሁኔታ ውስጥ እንዳናግረው በመግፋቴ ለመሆኑ የጤናው ሁኔታ እንዴት ነው? በምን ሁኔታ ውስጥ ነው ያሉት? እንደው በመጠኑ ስለ ጤናው ቢነግሩኝ። እንግዲህ አሁን እርግጥ ነው ጤናዬ ሙሉ አይደለም። ትልቁ ችግሬ መተንፈስ ነው። መተንፈስ ያቅተኛል። ረጅም ጊዜ ስንወያይ ከሰዎችም ጋራ ያን ጊዜ ትንፋሽ ያጥረኛል እና ምናልባት እንግዲህ ይሻለኝ እንደሆነ እያልኩ ተስፋ አድርጋለሁ። ነገር ግን መተንፈስ ካቃተኝ ጊዜ ጀምሮ እስካሁን ምንም የተሻለ ነገር የለም፣ የከፋም የለም። እንደዚሁ መሀል ቤት ቁጭ ብያለሁ። አልተለወጠም፣ ሁኔታው አልተለወጠም። ሆስፒታል እና ደግሞ መድኃኒተኛ ክፍል ብለው ወስደውኝ አንድ ወር በላይ እዚያ ቆይቼ ጤንነቴ ምንም ለውጥ ስላላሳየ ቤቴ መጥቼ ቤቴ ነው የምታከመው። ነርሶች እዚሁ ይመጣሉ፣ ሐኪሞችም ቀጥረን እዚሁ እየመጡ እንዲያክሙኝ ችግሬን እንዲከታተሉ አድርገናል። ቤት ነው ያለሁ። መልካም። እንግዲህ የእርሶን ስራ ቤተሰባዊ ህይወትን ጨምሮ ያለፉበትን መንገድ ሰፋ አድርገን እንድንጨዋወት ነው ሐሳቤና ወደ ሁሉም አቅጣጫ የሚወስዱን ጥያቄዎች አለፍ አለፍ እያልኩ አነሳለሁ። በዚህ አይነት የጤና ሁኔታ ውስጥም ሆነው እንደ ወትሮውም ባይሆን የኢትዮጵያን ጉዳይ መከታተል አልተውም። አልፎ አልፎም አንዳንድ ሀሳቦንም ያጋሩበትን አጋጣሚ እመለከታለሁ። ላለፉት ጥቂት ወራት በመም ላይ ባሉበትም ጊዜ የሚጽፏቸውን ሀሳብ የሚሰጡባቸውን የሚጠይቋቸውን ነገሮች ተመልክቻለሁ። እንግዲህ እድሜውም በሙሉ ያልተለየዎት ጉዳይ ነው። በኢትዮጵያ ጉዳይ ጽፋሉ፣ የሚያሳስቦትን ነገር ያካፍላሉ፣ የመሰሎትን ሀሳብ ይወረውራሉ። እንዴት ነው እንዲህ በህመም ላይ ባሉበት ጊዜ እንኳን የኢትዮጵያን ጉዳይ መከታተል ያላቆሙት? ፕሮፌሰር ጌታቸው ወደ አንድ ትልቅ ነጥብ ልውሰደው። ቀደም ብለን ባነሳነው ትንሽ አቅም ካለዎት ነው ወይንም ጀምር አድርገን እንተዋዋለን። መጨረሻ ላይ ባነሳናቸው ህይወትን በሚመለከቱት ነገሮች ውስጥ መልከት ማድረግ ችለናል። እንዲህ ያለ ፈታኝ ጊዜ ሲገጥም የሰው ልጅ ወደ ራሱ የመመልከት እድል ይሰጠዋል። የገዛ ጥፋቶቹን፣ ድክመቶቹን እንዲመረምር ያደርገዋል። የህይወት ዓላማውን እንዲቃኝ በዘልማድ ከሚኖርበት ሁኔታ ወጥቶ የለም እንዲህ ያለ ነገር ህይወት ለካ አጭር ናት፣ ምን አርጌ ምን ሰርቼ አልፋለሁ፣ ኑሮዬንስ እንዴት አስተካክላለሁ፣ ግጭቶች ውስጥ የሚገባባቸውን አላስፈላጊ ነገሮች ማስወገድን እንዲመለከት መልሶ ይረዳዋል የሚል አስተሳሰብ በአንድ በኩል አለ። በሌላ በኩል ጊዜያዊ ናቸው። ለጊዜው በቅርቡ ያለ አንድ ሰው ሲሞት ደንግጦ ስለ ህይወት የሚያስበው ያህል የመርሳት አቅሙ ከዚያ በላይ ሆኖ ወዲያው ዘንግቶት ወደ ቀድሞ ኑሮ ይመለሳል ይባላል። እኚህ እንደው አሁን በጭንቀት ያነሳናቸው የሚታዩት ሁኔታዎች ከዚህ ከተሻገርን በኋላ ከዚህ ፈተና ማግስት የተሻለ ሰዎች እንድንሆን በግልም በማህበረሰብም ደረጃ የሚረዱን ከልባችን የምናኖራቸው ቁም ነገሮች ይተውሉን ይሆን? እንማር ይሆን? ከዚህ ቀደም የነበሩ ፈተናዎች አስተምረውን ይሆን? እንደዚህ አይነት መሰል በአደጋ ውስጥ የመጣ ጥሩ ነገር ትተው አልፈው የሚታወቅበት ጊዜ ይኖር ይሆን? ምን ይታዘባሉ? የኢትዮጵያ ሕዝብ በጣም አማኝ ስለሆነ የሚመጣውን ጥፋት ሁሉ በሞላ ኃጢአታችን ይሄ ሁሉ ደረሰብን ነው የሚለው እና ወደ እግዚአብሔር ነው ተመልሶ የሚሄደው። የሚያደርገውን ያጣዋል፣ ግን ራሱን ጥፋተኛ አድርጎ ይቆጥራል። ከዚያ ካለፈ በኋላ
ተመልሶ ተመስገን አምላኬ ብሎ ጥፋቱን አምኖ በዚያው ይቀጥላል እንጂ በጥፋቴ ምክንያት ይሄ ስለደረሰ በእውነት ከአሁን ጀምሮ እንዲህ ያለ ሰው ሆናለሁ ብሎ የሚያስብም አይመስለኝም። እኔ እንደማስታውሰው ተመልሶ እዚያው የተለመደው ሕይወቱ ላይ ነው የሚጠመደው። የዕለቱ ራሱን ማቋቋሙም እኮ ከዚያ ጊዜም አይሰጠውም። እንደገና ይጣደፋል። ወደ እርሻውም እንደሆነ ወደ እርሻው ለመሄድ፣ ወደ ንግዱም እንደሆነ ወደ ንግዱ ለመሄድ ይጣደፋል እንጂ እኔ እንግዲህ ወዲህ እንዲህ ያለ ሰው ሆናለሁ፣ በዚህ ምክንያት የተሻለ ሆናለሁ ወይንም ደግሞ ሌላ ስሜት ይመጣብኛል የሚል አይመስለኝም። እንዲያው አላየውም። እንደዚህ ሲሆን አይታየኝም። ተመልሶ እዚያው እግዚአብሔር ላይ ነው የሚተማመነው እንጂ ለምንድን ነው ይሄን ነገር የሚሆነው ብሎ ጠይቆ ምክንያቱንም መፈለግ ራሱንም መመርመር ላይ ይገባል ብዬ አይታየኝም። ምናልባት ተሳስቼ ይሆናል። በልማድ የሚታይ አስደንጋጭ ነገር ሲመጣ እንደነግጠና ሀሳባችንን እንቀይር ይመስለናል። መልሰን እዛ ውስጥ እንገኛለን። ትዝብቶን እንደው በሰፊው በአመታት ውስጥ ከገጠሙ ፈተናዎች አንጻር እንዲመለከቱ ብዬ ነው። ጥሩ አድርገው ያስረዱኝ ይመስለኛል። ፕሮፌሰር ጌታቸው የዛሬ መቋጫችን የምናረግ ከሆነ ብዙ እንዳላደክሞት ምናልባትም አድክም ህይወት ይሆናል። በህይወት ዘመኖ ክንውኖች ይሄ ጀምር አድርገን የምንተው ነው። በርካታ ስራዎችን ሰርተዋል። ቁጥራቸው የበዛ የጥናትና የምርምር መጽሐፍትን ጽፈዋል። የስነ ጽሁፍ አስተዋጽኦ በቋንቋ ዕውቀቶ ክህሎቶና ያበረከቱት ስራ የታሪክና እንዲሁም ሃይማኖታዊ መሰረት ያላቸው ጥንታዊ መዛግብትን መርምረው ለትውልድ የሚደርሱ ብዙ ስራዎች ሰርተዋል። ከእምነት ካስተሳሰብ አንጻር እንመልከት። ስራዎችን የሚመለከት ክንውኖችን የሚመለከት ምናልባትም ፈተናዎች ከነበሩ ለብቻ በሌላ ምዕራፍ እንመለከታለን። አሁን በያዝነው የህይወት ጽንሰ ሐሳብ ውስጥ ግን ስራዎችን የእርሱ የኖሩበትን መንገድ ይሄን ውይይት ለሚከታተል ቀደም ብለን ስለ ህይወት ባነሳንበት መንፈስ ትምህርትም ቁም ነገርም በሚሆን መንገድ ለማንሳት ይሄን ጥያቄ ማስከትለው በህይወት ዘመኑ እነኚህን ስራዎች ማበርከት ብቻ ሳይሆን ቀደም ብዬ በመግቢያ እንደጠቆምኩት በኢትዮጵያ ጉዳይ ዛሬም ድረስ ያገባኛል የሚችለውን ላድርግ የሚል ሰው ነው። ሁሌም የኢትዮጵያ ጉዳይ እንዳሳሰበው ይበጃል ያሉትን ሐሳብ በቀጥታና በግልጽነት እንደሰነዘሩ ነው። ከዚህ አንጻር እንደ ህይወት ዓላማ እንደ ህይወት መርህ አድርገው የተከተሉት ነገር አለ። ቋሚ የህይወት ፍልስፍናው ብለው የሚገልጹት በህይወት ሲኖር አንድ ሰው ከቤተሰቡ፣ ከአካባቢው፣ ከስራው ባሻገር ምን ነገር ይዞ መሄድ አለበት ይላሉ። በእድሜ ዘመኑ ለመኖሩ ትርጉም ፋይዳ የሚሰጡ በዘልማድ ከምንኖርበት መንገድ ባሻገር የቻለና ያሰበ ጊዜ ሰጥቶ ለሱ ትርጉም ሰጥቶ የቀጠለ ሰው እንዴት መኖር አለበት ይላሉ። ከገዛ ህይወት መንገዱ እንዲያዛምዱና እንዲያጫውቱን ነው። እንግዲህ ከስራ ጋራም የተያያዘ ሊሆን ይችላል። ዋናው እኔ የማምነው እግዚአብሔር የፈጠረን ዘራ ያዕቆብ የሚባል ፈላስፋ ነበረን። በጅምር ነው የተወን ይላል። እግዚአብሔር ፈጥሮ ሳናልቅ ነው የተረፈውን አንተ ራስህ ሙላ ብሎ እያንዳንዱን ሰው ፈቅዶለት ነው ያል እና እያንዳንዳችን ራሳችንን እንዴት አድርገን ነው የምንሞላው? ምን አይነት ዜጋ ለመሆን ነው የምንፈልገው? ያንን ለራሳችን ትቶልናል እና በዚያን ጊዜ እኔ እንደሚመስለኝ ተራስ አልፎ ለሰው ልጅ አገልግሎት ለመስጠት የቻልን መሆን አለብን። ራስንማ ችሎ ማደር አውሬዎቹን ሁሉ ያደርጉታል። ተፈጥረው ተወልደው ሳራቸውን ግጠው ወይንም ደግሞ ሌላውን በልተው ሊኖሩ ይችላሉ። የሰው ልጅ ግን ከዚያ የተለየ ነው። ራሱንና ሌላውንም ደካማና ጎበዝ አለ። ጎበዙ ደካማውን እንዲረዳ አድርጎ መፈጠሩን ማሰብ አለበት እና ያ ችሎታ እንዲኖረን መጀመሪያ ራሳችንን ማጠንከር አለብን። ከዚያ በኋላ ቀኝ እጃችንን በራሳችን ብናረግም ግራ እጃችንን ዘርግተን ደካማውን መርዳት አለብን። ሁላችንም እኩል የተፈጥሮ ስጦታ የለንም። ስጦታ ለሌላቸው እንድንዘረጋ አድርገን ራሳችንን መፍጠር አለብን ብዬ ነው የማስበው። የህይወት መርሆን የተከተሉትን መንገድ በስራዎቹም በህይወቱም ያሳዩ ይመስለኛል።
ፕሮፌሰር ጌታቸው ሌሎች የውይይት ትኩረቶቻችን ወይም ጭብጦች ቤተሰባዊ ጨዋታውን ጨምሮ በሌላ ሰዓት በሌላ ጊዜ እናደርጋለን። ለዛሬ ረዘም ያለ ጊዜ ወስጄ ሳላደክሙ አልቀረውምና እዚህ ላይ እንቋጫለን። በጣም አመሰግናለሁ። መልካም የሰንበት ቀን ይሁንልዎ። አመሰግናለሁ። ወደ ቅዱስ ዮሐንስ ዩኒቨርሲቲ ሚኒሶታ እግዚአብሔር እዚያ እንዳደርግ ፈቅዶልኛል። ምን እንዳደረግኩበት ከዚያ ነው የሚጀምረው። በሚቀጥለው ጊዜ ስንመጭን ሁልጊዜም በጸሎታችሁ አስቡ። አሉላ እግዚአብሔር ይስጥልኝ። ጤና ይስጥልኝ። ሌላ እሺ፣ እግዚአብሔር ይስጥልኝ። ደህና ያዋሉ ፕሮፌሰር ጌታቸው።